A number of senior members of the former regime stand accused of ordering the murders. ሚኒስትሩ እየተሳደደ ነው። አዲስ አበባና አስመራም በዚህ የማሳደድ ዘመቻ ላይ እንዲቀላቀሉ ተጠይቀው ነበር። አንደኛው በብልሃት ሌላኛው በጀብደኝነት ለጥያቄው ምላሽ ሰጥተዋል። የሁለቱ መልስና ነገሩን ያስተናገዱበት መንገድ ለትውልድ የሚያስተምረው ነገር አለ። ይህንን ጉዳይ በዚህ መሰናዶ እናነሳዋለን። ሚኒስትሩ ግን እየተፈለገ ነው። ብቸኛው ክርስቲያን፣ ብቸኛው እንግሊዘኛ ተናጋሪ ሚኒስትር ታዳኝ ሆኗል። አዳኞቹ ጠላቶቹ እያሰሱት ነው። በእርግጥም ሚኒስትሩ አምባገነን መሪዎችን ለሚያገለግሉ፣ በእነሱ ተሹመው ስልጣን ለሚቀበሉ፣ ተቀብለው ህዝብ ለሚበድሉ፣ ከዚያም የአለቆቻቸውን ገዳይነትና ዘራፊነት፣ በዳይነትና ጥፋት ሲያዋድዱና ሲክዱ ለሚኖሩ ሰዎች ሁሉ ማስተማሪያ ነውና መዘከር አለበት። ተላላኪ ነበርኩ ማለት ከስቅላት፣ አላውቅም ነበር ብሎ መካድ ከቅጣት፣ አገሩ ሁሉ በአለቃይ ቁጥጥር ስር እንጂ እኔንስ አይመለከትም ነበር ብሎ ማለት ከፍርድ እንደማያስመልጥ ምስክርም ነውና ሳምንታዊው የአምባገነኖች ማስታወሻችን ይህንን ሚኒስትር ይተርካል። በጠላቶች እጅ ከምገባ ሞቴን እመርጣለሁ ሲል የነበረው የውጭ ጉዳይ ሚኒስትሩ በጥብቅ እየተፈለገ ቀናት ሄዱ። የ101ኛው አየር ወለድ ታስክ ፎርስ 20 የጦር ክፍል አባላት አሰሳቸው ሁለተኛ ሳምንትን ደፈነ። ባግዳድ ተይዛለች፣ ሰውየው ግን አልተያዘም። ቢሮው በጠላቶቹ ቁጥጥር ስር ውሏል፣ እሱ ግን ተሰውሯል። ከ55ቱ የተፈላጊዎች ዝርዝር ውስጥ 43ኛ ላይ የተቀመጠው ሰውየው የገባበትም አልታወቀ። ዓለም በሚያውቀው ሹመትን ባገኘበት ስሙ የሚፈልጉት ጠላቶቹ ታሪክ አዚዝን ያያችሁ እያሉ ነው። ከባግዳድ እስከ ትክሪት፣ ከሞሱል እስከ ራማዲ፣ ከኪርኩክ እስከ ፋሉጃ ሲፈለግ ሰንብቷል። በዚህ መሃል የኢራቁ ዘመቻ የሲአይኤ ኃላፊ የነበረው ጄራልድ ጄሪ አንድ መልእክት ደረሰው። መልእክቱ አንድ ዚያድ የተባለ ኢራቃዊ ብላቴና ቢሮውን በጥብቅ እንደሚፈልገው የሚገልጽ ነበር። ጄራልድ ጄሪ መረጃ ይናቅም አይደነቅም ብሎ ባለሙያዎችን መደበ። ዚያድ የሚባል ኢራቃዊ ወጣት እኛን ማግኘት ይፈልጋልና አናግሩት አላቸው። በሳተላይት ስልክም ተደወለለት። ዚያድ ራሱን ለማስተዋወቅ አላመነታም። የውጭ ጉዳይ ሚኒስትሩ ልጅ ነኝ፣ ዚያድ አዚዝ እባላለሁ አለ። የኢራቅ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ታሪክ አዚዝ የመጀመሪያ ልጅ ነኝ። አባቴ እጁን እንዲሰጣችሁ ማድረግ ፈልጌያለሁ። ይህንን ጉዳይ ለማደራደርና ለማነጋገርም ከሱ ፍቃድን አግኝቻለሁ። ግን ከእናንተ አንዳች መተማመኛ ንሻለሁ። አባቴን የማትገድሉት ቤተሰቡንም የማትበድሉ መሆኑን አረጋግጡልኝ አለ። የአሜሪካ የስለላና ወታደራዊ አመራሮች መተማመኛ ሰጡት። አባትህን ከሕግ ውጪ ጫፉን አንነካውም፣ አንዳችን እንግልትም አንፈጽምበትም፣ ቤተሰቡም ጥበቃ ይደረግለታል። በባግዳድ የመረጃ ሰፈሩን እየዘረጋ ያለው ጄራልድ ጄሪ የፔንታገን ተወካዮች አነጋገረ። የኢራቅ ተፈላጊ ባለስልጣናትን የማሰስ ተልዕኮ ተሰጥቷቸው ከነበሩ የጦር ክፍሎች አንዱ የሆነው የአየር ወለዱ ምድብ ነበርና የ4ኛው እግረኛ ክፍለ ጦር የ1ኛ ብርጌድ አዛዥ የሆነውን ኮሎኔል ስቲቭ ራስልንና በዚሁ ብርጌድ የዘመቻ ኃላፊ የሆነውን ሌተናንት ኮሎኔል ዴቪድ ፓይረርን አነጋገረ። የአየር ወለዱ ባልደረቦች ዚያድ አዚዝ የሰጣቸውን ጥቆማ ተከትለው ወደ ትክሪት አቅጣጫ ከነፉ። ለ2 ሳምንታት የተደረገው ፍለጋ በወዶ ገብነት ሊጠናቀቅ ተቃረበ። ልጁ ዚያድ አዚዝ አባቱንም አሳምኖ አሜሪካኖችንም አግባብቶ በመጨረሻም እጅ ሊሰጥ ሆነ። ያ እጄን የጠላቶች ካቴና አያገኘውም ሲል የነበረ፣ በእነሱ ካቴና ተይዤ ጓንታናሞ ከምወሰድ በኢራቅ ምድር ሞቼ ታገኙኛላችሁ ሲል የነበረው የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር በመጨረሻም እጅ ይሰጥ ዘንድ ተስማማ። He later became deputy prime minister and frequently was the face of Iraq at the United Nations and elsewhere on the world stage. በሳዳም ሁሴን አስተዳደር ውስጥ ብቸኛው ክርስቲያን ዓለም ፊት ቆሞ ስለ ኢራቅ ይሟገት የነበረው የውጭ ጉዳይ ሚኒስትር የአገሩን ስም የሚያጎድፉትን በአገሩ ላይ የሚይዘቱትን ሁሉ በተባበሩት መንግስታት ድርጅት መድረክ ላይ በመገኘት ሲያጣጥልና ሲያብጠለጥል የነበረ፣ በሀገረ ኢራቅ ምክትል ጠቅላይ ሚኒስትርነትንና ውጭ ጉዳይ ሚኒስትርነትን በመያዝ እየሰራ ደግሞም አገሩ ጎረቤቶቿን ስትወር ከዋናዎቹ አስተባባሪዎቹ አንዱ ሆኖ የተሰማራ፣ በልጅነት ስሙ ሚካኤል ዮሐና ተብሎ የሚጠራ፣ በባዝ ፓርቲ ውስጥ ለመታመን ሲል ራሱን ታሪክ አዚዝ ብሎ የሰየመ ኢራቃዊ ከ20ና 25 ዓመታት በፊት መነጋገሪያ ነበር።
አሜሪካና እንግሊዝ ያስተባበሩት የምዕራቡ ዓለም ወራሪ ኃይል በግፍ ኢራቅን ከወረረ በሐሰት ፕሮፓጋንዳ ወደ ባግዳድ ከደረሰም በኋላ ካሳደዳቸው ሰዎች መካከል ታሪክ አዚዝ አንዱ ነበር። እሱም አሜሪካኖችን የተረዳበት መንገድ ሁሉ ተሳስቷል የሚያብስብለው አልነበረም። እኛ ጅምላ ጨራሽ መሳሪያ እንደሌለን ዋሽንግተኖች ያውቃሉ። እኛ ላይ ወረራ የከፈቱትም መንግስት ሊለውጡ ሳይሆን ቀጣናውን ሊቀይሩ ነው አለ። አቀላጥፎ በሚለው እንግሊዘኛ ሲናገረውም ሪዥም ቼንጅ ሳይሆን ሪጅን ቼንጅ ለማድረግ የእስራኤልን አጀንዳ ይዘው የነዳጅ ሀብታችንን ለመቆጣጠር እየመጡ ነው ሲል ተናገረ። አዚዝ አልተሳሳትም። አሜሪካና እንግሊዝ ሳዳም ሁሴን ጅምላ ጨራሽ መሳሪያ ያለው በሚል የሐሰት ፕሮፓጋንዳ ዓለምን አስተባብረው ኢራቅን ሲወሩ ምክንያታቸው ይህ እንዳልነበረ በሚገባ ገብቶታል። ልብ ያላለው ነገር ግን አገሩ እንዲህ ባለ መልኩ ዓለም እስኪተባበርበት ድረስ ለምን በጥባጭ ሆነች? ጎረቤቶቿንስ የምትወር ለመሆኗ ምክንያቱ ምን ነበር? በአገር ውስጥስ ያንን ሁሉ ኩርድ መግደልና ማፈናቀል ተገቢ ነበር ወይ? እንደዚህ ያለ የዘር ማጥፋትና ጸረ ሰው ተግባር ሲከናወንም ምንም እንዳልተፈጠረ ምንም እንዳልሆነ አድርጌ በዓለም ፊት መናገር ልክ ነበር ወይ የሚለውን አልጠየቀም፣ አላስተዋለም። Tariq Aziz was deputy prime minister in Saddam Hussein's government, and after Saddam, the best-known face of the regime. የኢራቅ ሁለተኛ ሰው የተባለለት አዚዝ ከአለቃው ከሳዳም ሁሴን ጋር የተዋወቀው ገና በወጣትነቱ ነው። ፖለቲካንና ሃይማኖትን ቀይጦ መታየትን በሚያዘወትረው የዚያ የመካከለኛው ምስራቅና የፋርስ ቀጣና ውስጥ በሰሜናዊ ኢራቅ ሲወለድ ስሙ ሚካኤል ዮሐና እምነቱም የካቶሊክ ክርስትና መሆኑ ለባዝ ፓርቲ አስቸጋሪ ነበር። ሳዳም ሁሴንና ብጤዎቹ ባዝ የተባለውን ዝነኛ የአረብ ሶሻሊስት ፓርቲ ሲመሰርቱ ሚካኤል ዮሐና በአክቲቪስትነት ተወዳጀ። ስሙና ሃይማኖቱ እንቅፋት እንዳይሆንበት ግን እርምጃ ወሰደ። ስሙን ሰዋው፣ ከሚካኤል ዮሐና ወደ ታሪቅ አዚዝ ለወጠ። የእስልምና አማኞች በበዙበት ደግሞም በዘመኑና በአገሩ ፖለቲካ ውስጥ ለመታመን መስሎ መቅረብ ነበረበትና ስሙን ቀየረ። ይህ በአሁኗ ኢትዮጵያ ውስጥ ብንመለከተው መሐመድ ተሰማ የተባሉት ጀነራል በአብይ አህመድ ለመወደድ ሲሉ ሃይማኖታቸውን ከሙስሊም ወደ ወንጌላዊ ቀይረው የጠቅላይ ሚኒስትሩም የኢየሱስም ወታደር እንደሆኑት ያለ ወይም ዛዲግ አብርሃ በርሄ ዛዲግ አብርሃ ሻረው ሆነው አያታቸውንና ማንነታቸውን ሽረው እንደበለጸጉት ወይም አብርሃም በላይ የተባሉት ሚኒስትር ገዳና ኦላና ነኝ ብለው ራሳቸውን እንደሚጠሩት ያለ ነው። ታሪቅም ይህንኑ አደረገ። ታሪቅ አዚዝ የሚለው የስሙ ትርጓሜ ያሸበረቀ ታሪክ ማለት ነበር። ከባግዳድ ዩኒቨርሲቲ በእንግሊዝኛ ቋንቋ የመጀመሪያ ዲግሪውን ያገኘው ታሪቅ አዚዝ ባዝ ፓርቲ ከተመሰረተ በኋላ የድርጅቱ የፕሮፓጋንዳ ጋዜጦች አርታይ ሆነ። ባዝ በ1968 ስልጣን ሲይዝ ደግሞ የሳዳም ሁሴን የቅርብ ሰው ሆኖ ተሰየመ። በባዝ ፓርቲ ውስጥ የክልል አስተዳደር ኃላፊም ነበረ። ብዙም ሳይቆይ የሳዳም አብዮታዊ እዝ ምክር ቤት አባል ተደረገ። በዚህ ምክር ቤት ውስጥ 2 ዓመታትን ሳይሰነብት የኢራቅ ምክትል ጠቅላይ ሚኒስትር ሆነ። አዚዝ ብዙ ወንጀሎች የፈጸመው በዚሁ ኃላፊነቱ ላይ ያለ ነው። ዓለምም እሱን ያወቀው ከዚህ በኋላ ነበር። የስልጣን መደቡ ምክትል ጠቅላይ ሚኒስትር በነበረበት ወቅት ያ ዘመን ማለት ደግሞ ኢራቅ ኢራንን የወረረችበት ጊዜ፣ በምድረ ኢራቅ የሚገኙ የሺአ ሙስሊሞችን እነ ሳዳም የጨፈጨፉበት ወቅት አዚዝ ይህንን ምክንያታዊ እያደረገ የሚያብራራ ወረራውም ሆነ የሺአ ሲቪሎች ጭፍጨፋ ተገቢ እንደነበረ የሚናገር ሰው ሆነ። ከኢራን ጋር የሚደረገውን ተኩስ ለማስቆም የሚደረግን ድርድር የሚመራውም እሱ ነበር። እብሪትና ማናህሎኝነት የተጠናወተው የሳዳም ሁሴን አስተዳደር የእንግሊዝኛ ክፍል የነበረው ታሪቅ አዚዝ በመግለጫዎቹ እኛ ያልነውን አልቀበላሉ እያለ የወረራውን ምክንያታዊነትና ፍትሐዊነት ያስረዳ ነበር። Well, from our side it's excellent. There is no problem as far as Iraq is concerned. But the other side is still refusing all the peaceful initiatives. የኢራቅ ወረራና ከኢራን ጋር ያደረገችው ጦርነት ለ8 ዓመታት ተካሂዶም ግማሽ ሚሊዮን ህዝብና ወታደር አልቆም አሸናፊ አልነበረውም። የኢራቅ ወረራቸውን ጨርሰው ሲመለሱ ግን እነ ሳዳም ሌላ ጦርነት፣ ሌላ የውጊያ ግንባር ፈጠሩ። በ1990 እንደ አውሮፓውያን አቆጣጠር እነ ሳዳምና ታሪቅ አዚዝ ኩዌትን ወረሩ። ኩዌት በአጎራባች ድንበሮች ላይ ከሚገኙ ቦታዎች ነዳጅ እያወጣች ነው። በአጠቃላይ ኩዌት እያመረተች የምትሸጠው ነዳጅ የእኛን ገበያ ተወዳዳሪ የሚበዛበትና ገቢያችን እንዲቀንስ የሚያደርግ ነው ብለው ጎረቤት ሀገር ወረሩ። ኢራንን በምንወጋበት ወቅት ያበደረችንን 14 ቢሊዮን ዶላር ክፈሉ አለችን ሲሉም ሌላ ምክንያት ጨመሩ። ዕዳሽን ክፈሉ አለችን በማለት እናም ኩዌት ላይ ውጊያ ከፈቱ። በዚህ ወቅት ታሪቅ አዚዝ ከምክትል ጠቅላይ ሚኒስትርነት በተጨማሪ የውጭ ጉዳይ ሚኒስትርነትም ታከለለት። ኢራቆች ኩዌትን መውረራችሁን ተው ሲባሉ የተባበሩት መንግስታትም ሲጮህ፣ የጸጥታው ምክር ቤትም ሲቆጣ፣ የአረብ መንግስታትም ሲያወግዙ ሰሚ አልነበራቸውም። ኢራቅ ጦርነቱን ገፍታበት ኩዌትን
19ኛዋ ግዛት ይሆናለች ስትል አወጀች። የአረብ መንግስታት የኩዌትን መወረር አውግዘው ሲቆሙ የሳዳም ሁሴን የውጭ ጉዳይ ሚኒስትር ታሪክ አዚዝ እነዚህ የአሜሪካ ሎሌዎች የምዕራባውያን ቡችሎች ብሎ ዘለፋቸው። ለያዥ ለለቃቂ ያስቸገረው የሳዳም ሁሴን እብሪት ጎረቤቶቹን ብቻ ወሮ አይበቃውም። ይህንን ማድረጋችን ልክ አይደለም ያሉ የአገሩን ዜጎችም በጅምላ ገደለ። አንፋል ዘመቻ ብሎ በቁጥር ያነሱትን የአገሪቱን ኩርዶች ጨፈጨፈ። የኬሚካል ጦር መሳሪያም ተኮሰባቸው። ታሪክ አዚዝ እነዚህን ካህዲዎችና የምዕራባውያን ተላላኪዎች መግደል ልክ ነው እያለ ያብራራ ነበር። የኢራንንም ሆነ የኩዌትን ወረራ ፍትሐዊ ናቸው እያለም በዓለም ፊት ይናገር ነበር። One of the most important assets in the world is oil. ዓለም ላይ ካሉ እጅግ ጠቃሚ ምርቶች አንዱ ነዳጅ ነው። ነዳጁ ደግሞ ያለው ያው እዚህ አካባቢ ነው። ስለዚህ ጆርጅ ቡሽ ምን አሰበ? በአንድም ሆነ በሌላ መንገድ ኢራቅን ካላዳከምናትና ይህንን በነዳጅ የበለጸገ አካባቢ ካልተቆጣጠርን መላ የለንም አለ። ምክንያቱም ኢራቅ ጠንካራ ብቻ አልነበረችም፣ በነጻነት የምትወስን ለማንም የማትታዘዝ አገር ነች። ከዚህም አልፋ ስለ አረብ ነጻነት የምትታገል አገርና በአረቦችም ተደማጭ የሆነች የቀጠለች አገር ነች። And Iraq was listened to in the Arab regions. የትኛውም ጦረኛ አምባገነን መሪ የውጭ ጉዳይ ሚኒስትር ሆኖ መሾም፣ የዚያን ሰው በላ አገዛዝ ጦርነቶች ፍትሐዊነትና ተገቢነት ማስተዋወቅ፣ ጦርነት አቁም የሚሉትን አካላት ማናናቅ፣ ሰላም ይሻላል ያሉትን መፈረጅ፣ ተኩስ አቁም ብሎ የሚጠይቁትን የጠላቶች የፈረሶች እያለ መወንጀል ዋና ስራ ሆኖ ኢትዮጵያን ጨምሮ በልዩ ልዩ አገሮች የታየ ተግባር ነው። ታሪክ አዚዝም እንዲሁ ነበር። አገሩ ኢራቅ ኩዌትን መውረሯ ልክ ነው ሲል ከርሞ ከዚያም አሜሪካ በተባበሩት መንግስታት አስወስና የበረሃው ማዕበል የሚል ዘመቻ ከፈተችበት። ዘመቻው ኩዌትን ከኢራቅ ማንጻት የሚል ነበር። በአየር በምድር የተካሄደው ኦፕሬሽን 10 ቀናትን ብቻ ፈጀ። ኢራቅ ተጠራርጋ ወጣች፣ ኩዌት ነጻ ሆነች። ሆኖም አሜሪካኖች ይህንን አድርገውም አልበቃቸው። ብዙ ዋጋ ያስከፈላቸውን ሳዳምንና አስተዳደሩን ሊተውት አልወደዱም። ነካክተው ከቀዝቃዛው ጦርነት ማብቃት ማግስት እነሱ አለቃ ሆነው የተከሰቱበትን የዓለም ሁነት ለማስረገጥ የበላይ መሆናቸውን ለማሳየት አንዳች ሁነት ያስፈልጋቸው ነበር። እሱም አረቡም ፋርሱም የሚፈራውን በፔትሮሊየም ሀብት የናጠጠውን ያበጠ ጦር የገነባውን ደግሞም ወዳጃቸውን ኩዌትን በመውረር የደፈራቸውን ሳዳምን ሰበብ ፈልጎ ማጥቃት ግድ ሆነ። ከዚያም ዓለምን የሚያጠፋ ጅምላ ጨራሽ መሳሪያ ታጥቋልና ይህንን ትጥቅ እናስፈተዋለን አሉ። ወዳጆቻቸውን አስተባብረው ዓለምን ወረሩ። ከነዚህ ተባባሪዎቻቸው መካከል የተጠየቁት መለስ ዜናዊ የምትመራት ኢትዮጵያና ኢሳያስ አፈወርቂ የሚገዟት ገናም የ10 ዓመት ዕድሜ በወቅቱ ያልነበራት ኤርትራ ነበሩ። እነዚህ መሪዎች ያንን የኢራቅን ወረራ የደገፉበትን አጋጣሚ ባጭሩ እናስታውሰው። አሜሪካና አጋሮቿ ኢራቅን የወረሩበት የኢትዮ ኤርትራ ጦርነት አብቅቶ አዲስ አበባም አስመራም የአሜሪካ ወዳጅ ሆነው ለመቀጠል የሚጥሩበት ወቅት ነበር። በወቅቱ የኢራቅን ዘመቻ በማስመልከት ለዘጋርዲያን ተዘግብ ለነበረችው ኤማ ብሮክስ የወቅቱ የአሜሪካ ውጭ ጉዳይ ኃላፊ ኮሊን ፖል እንዲህ አሏት። ትክክለኛውን ወዳጅሽን የምታውቂው በግጭት ወቅት ነው። ልብ በይ፣ ይህንን ጦርነት የምናካሄደው የተለመዱት አጋሮቻችን ጀርመንና ፈረንሳይ ባልተሳተፉበት ሁኔታ ነው። ስለዚህ ወደ 30 ሀገሮች እየደወልኩ አጋርነታቸውን ጠየቅሁ። ኤርትራ አንዷ ነበረች። ኤርትራ በጦርነት ከደቀቁ የዓለም ድሃ ሀገሮች አንዷ ነች። እዚህ ወዳለው ኤምባሲ ደወልኩና አጋርነታችሁን እንዴት ያለ ነው አልኳቸው ይላሉ። እናም አቅሟ በፈቀደ መተባበሯ ተረጋገጠ። ኢትዮጵያ በአንጻሩ ለበርካታ ጊዜያት የአፍሪካ ህብረት የሚወስደውን አቋም ወስዳለሁ በማለት የገለልተኛነት ከዚያም አለፍ ሲል ወረራውን የሚቃወም አቋም ስታንጸባርቅ ብትቆይም የወቅቱ የአሜሪካ ፕሬዚዳንት ጆርጅ ቡሽ ግን ዓለምን ልታደግ ነውና ወደ ኢራቅ ስዘምት ተከተሉኝ አሉ። American and coalition forces are in the early stages of military operations to disarm Iraq, to free its people, and to defend the world from grave danger. የአሜሪካውን ፕሬዚዳንት ጥሪ የተቀበሉ አገራት ወዶ ገብ ዘማቾች የሚል ቡድን ውስጥ ተቀላቀሉ። ኢትዮጵያ እዚህ ውስጥ እንድትገባ በይፋ የሚጠይቅ ልዑክ ከዋሽንግተን ወደ አዲስ አበባ ተላከ። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ከኤርትራ ጋር ገና ያላለቀ ጦርነት አለብን፣ በየትኛው ወቅት ሻዕቢያ በድጋሚ ወረራ ሊከፍትብን እንደሚችልም አናውቅም፣ እንዲህ ያለውን ዘመቻ ልናግዛቸው የምንችልበት አገራዊ የደህንነት ሁኔታ ውስጥ አይደለንም ሲሉ ጥያቄውን ላቀረበው የአሜሪካ ልዑክ መልስ ሰጡ። በኢራቅ ወረራ ላይ የመሳተፍን ጥያቄ በዚህ መልኩ ውድቅ ያደረጉት አቶ መለስ የአሜሪካ ጥያቄ አልቆመላቸውም። አሜሪካኖች በወቅቱ በአፍጋኒስታን አስገብተውት የነበረውን ጦራቸውን አስወጥተው ወደ ኢራቁ ዘመቻ ለመውሰድ ፈለጉና በዚህ ያለውን ክፍተት የሚሸፍን ወዶ ገብ ፈለጉ። እናም ወደ ኢራቅ ባትዘምቱም አፍጋኒስታን ገብታችሁ ሰላም አስከብሩልን፣ ለዚህ ይሆን ዘንድም የተባበሩት መንግስታት ማንዴት አለ ተብለው ተጠየቁ። የአቶ መለስ መልስም በአፍሪካ ውስጥ የሰላም ማስከበር ስራዎችን በስፋት እየሰራን ነው፣ እሱ ላይ ብናተኩር ለእኛም ለአሜሪካም ይበጃል የሚል ዲፕሎማሲያዊ ንግግር ነበር የሰጡት። ከኢትዮጵያ ነባር ዲፕሎማቶች መካከል
አንዱ የሆኑት አምባሳደር ግሩም አባይ በ2004 ዓ.ም በውጭ ጉዳይ ሚኒስቴር በተካሄደ ስነ ስርዓት ላይ ሁኔታውን ሲያስታውሱ አቶ መለስ የኢራቅን መወረር የሚያስከትለውን አደጋ ለፕሬዝዳንት ቡሽ ነግረዋቸው ነበር ሲሉ ተደምጠዋል። ሚስተር ፕሬዝዳንት ኢትስ ማይ ሲንሰር ሆፕ ዛት ዩ ሊቭ ኤ ስቴብል ኢራቅ ቢሃይንድ ዩ ክቡር ፕሬዝዳንት ሆይ ከወረራው በኋላ ያልተቃወሰች ኢራቅን ትታችሁ ትወጣላችሁ ብዬ ከልብ ተስፋ አደርጋለሁ በማለት አሳሳቢውን ነገር ተናግረው እንደነበር አምባሳደር ግሩም ተናግረዋል። በመጨረሻ ግን የአሜሪካ ጦር የሎጂስቲክስ አውሮፕላኖች በኢትዮጵያ ሰማይ ላይ ማለፋቸው ተስማማ። ያኔ እንዲህ ሀገሩ ለውጭ ጠላት የተከፋፈተበት አልነበረምና ሰማዩ ተደፈረ ተብሎ በተቃዋሚዎች ዘንድ በብዙ ተወገዘ። ዛሬ ለአሜሪካ ሞታለሁ፣ ለአሜሪካ የሚሞት ወታደር እልካለሁ ሲሉ የሚደመጡትን ጠቅላይ ሚኒስትር በዝምታ የሚያልፍ ሊቅ ሊበዛ፣ ያኔ ግን መለስ ለአሜሪካ ኢትዮጵያን ሰማይ ሸጠው በማለት ጋዜጣ ያለው ሁሉ በውግዘት ጻፈ። ይህንን በማስመልከት ማብራሪያ የሰጡት ጠቅላይ ሚኒስትር መለስ ዜናዊም ወጉ ይድረሰን ብለን ፈቀድን እንጂ አልፈውም ቢሄዱም እኮ የምናውቅበት አቅም የለንም ሲሉ መለሱላቸው። እንዲህ ባለ መልኩ ከቅርብም ከሩቅም ያሉ ሀገራትን ድሃም ሀብታም መንግስታትን ይዘው የዘመቱበት አሜሪካኖች በሐሰተኛ ፕሮፓጋንዳ ያሰለፉትን ኃይል ይዘው በ17 ቀናት ውጊያ ባግዳድ ገቡ። ከዚያ በኋላም ሳዳምንና ባለስልጣናቱን ማደን ጀመሩ። እነዚያ የማንደፈር የማንነካንን ሲሉ የነበሩት ባለስልጣናት ሁሉ ብትንትናቸው ወጣ። የውጭ ጉዳይ ሚኒስትር የነበረው ታሪክ አዚዝ ከተሰወሩት ውስጥ ሆነ። እሱን በማስመልከት በኋላ ላይ ልጁ በሰጠው ቃለ ምልልስ አባቴ በሳዳም ተክዷል ሲል ተደምጧል። የሌለውን አቅም ያለው አስመስሎ ለውጭ ዓለም እንድንናገር አድርጎኛል። ከአሜሪካ ጋር ለመደራደር ጥረት በምናደርግበት ወቅት አላገዘኝም። በመጨረሻም እኔን ትቶኝ ወዴት እንደሄደም ሳይነግረኝ ጠፍቷል በማለት አዚዝ አዝኗል። እናም በልጁ አደራዳሪነት ለአሜሪካ የጸጥታ ኃይሎች እጁን ለመስጠት ወሰነ። ሆኖም ሳዳም እንዲህ አድርጎ ሸውዶኛል፣ ሳዳም የሌለውን አቅም እንድናገርና እንድዋሻ አስገድዶኛል የሚሉ መከራከሪያዎች የፍርድ ቀን ሲመጣ የሚያስመልጡ አልሆነም። አሻሽለናል ሲባል አልገባኝም ነበር የሚሉ የዘመናችን ተደማሪዎችም እንዲህ ያሉ ናቸው። ታሪክ አዚዝ በጅምላ ጭፍጨፋ ሰው ላይ ጭካኔ የሚፈጽም መንግስት በመምራት በጸረ ሰው ተግባራት ላይ ተሰማርቶ በመገኘትና በሌሎችም ወንጀሎች ተከሶ ፍርድ ቤት ቆመ። طارق عزيز عيسى Found guilty and facing 15 years in jail. Tariq Aziz was Deputy Prime Minister in Saddam Hussein's government, and after Saddam, the best-known face of the regime. ታሪክ አዚዝ አንዱንም ክስ መከላከል አልቻለም። ለዓመታት ሲካሄድ በቆየው ክርክር በአንዳንዶቹ እስራት፣ በሌሎቹ ደግሞ ስቅላት ተፈረደ። ሳዳም አዞኝ የፈጸምኩት ነው፣ አለቃ ያስፈራርቶኝ ነው፣ ተላላኪ ሆኜ የነበረ የሚለው ክርክር ፍርድ ቤቱን አያሳምንም ነበርና ተፈረደ። ሆኖም የስቅላት ቅጣቱ እንዲቀየር እንደነ አምኒስቲ ያሉ የሰብአዊ መብት ድርጅቶች የአውሮፓ ህብረትና የአረብ መንግስታት ተቃውሟቸውን አሰሙ። የወቅቱ የኢራቅ ፕሬዝዳንትም የአዚዝን የስቅላት ቅጣት አላጸድቅም፣ ሞቱን ወደ ዕድሜ ልክ ቀይሬዋለሁ አሉ። እናም የውጭ ጉዳይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ የጥፋቱን ተቀጥቶ በእስር ቤት ውስጥ እያለ በልብ ህመም ልክ በዚህ ሰሞን ከ11 ዓመታት በፊት ሕይወቱ አለፈ። አምባገነኖችን የሚያገለግሉ ግልገል አምባገነን ሁሉ እንዲህ ካለ ፍርድ እንደማያመልጡ አዚዝ የታሪክ እማኝ ሆነ። ሳምንታዊው የአምባገነኖች መዘከሪያ ፕሮግራማችን በዚሁ ተጠናቋል። መልካሙን ሁሉ እንመኛለን።